ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ታርቀውማ እኮ አውርተን ጨረስ። እናንተ ወሬ ለማድረስ ነው ይሄን ያክል ተንሰፍስፌ መጣሁት ሚዲያዬን እየባረካችሁ ጋር። ግን አዶናይ የኔ ጌታ አዶናይ ገብርኤልን እስኪ አዶናይ ደግሞ ወስዶ ካንዴ አይችልምታ አዶናይ መንገድ ነው ሆኖ የሚሄደው መንገድ የኔ ጌታ መንገድ ይሻለዋል። አዶናይ ይሻላል ቦታው ሲያምር የኔ አባት ምን ነው ብቻ በፈረስ ምን ነው ብቻ አዶናይ እኛ እያለን ይሄ ሁሉ ህዝብ እየወደደክ አሞራው ቀያቺ ፒኪኒ ላይ እንሄድባታለን። ዛሬ ስታወራ ስላንተ አይቻለኝ። ምን ነው አዶናይ ግን ምን ነው ባካችሁ ሚውት አድርጉልኝ። የሆነ ነገር እየተጻፈ ነው ኮሜንት ሚውት አድርጉልኝ ሞዴሬተሮች። አዶናይ ይሄ ሁሉ ህዝብ እየወደደክ ይሄ ሁሉ ህዝብ ተከታይ 5 ሚሊዮን እኮ ተከታይ ማለት ቀላል አይደለም። ይሄ ሁሉ ህዝብ እየወደደ እኔ እያለሁ ዋይ አዶናይ ብቻህን በፈረስ መሄድ ብቻ አለም እኔ እምቢ ብያለሁ ጋይስ። በፈረስ የሆነ የሚያምር ቦታ ላይ እየጋለበ እየሄደ ነው። እኔ እያለሁልክ እኔ እህትክ እኔ መከታክ። ሌላስ ጋይስ ማን ስቶሪ ዳርባ ናዮ እናቴ ሽቅርቅር ብለሻል ናዮዬ አንቺማ እናቴ ምን አለብሽ ፏ ብለሽ ስቶሪሽ ላይ ይመችሽ። የለውበትም እንዳታስገቡኝ የራሴን ህይወት እየኖርኩ ነው። ድሮ መከራ ያስከፍላችሁኝ ይበቃል ይላል መፈክሩ የሚመስለኝ። አሁን የናዮ ስቶሪ ላይ ይበቃል በቃኝ። እኔ አሁን ከራሴ ጋር ነኝ። ዘራፍ አካኪ ዘራፍ አይነት ይመስላል። ጸጉሯን ፏ ብላ ሴት ልጅ እኮ ለወጥ ስንት ጸጉሯን ፏ ብላ ቂን እያለች ውስጣሪ ይመችሽ። እድሜ ልክሽን ሁሉ ደስተኛው የኔ እናት ምንም ውስጥ አያስገባሽ። ጃኒ የኔ እናት ምነው ጃኒዬ በስቶሪሽ ላይ ይቻለኝ አትፍረድ ነው ይፈረድብሃል። የሆነ ነገር ብቻ ቃል ጽፈሻል፣ ኃይለ ቃል ጽፈሻል ማሬ። ለምን ሲባል እኛ ያለን እህቶችሽ ማለት እኛ የት ሄደን ነው? ይሄ እኮ 100,000 ሰው ተሰብስቦ ይሄ ሁሉ ህዝብ የተከታተለው በቀላል አርገሽ ጊዜ ይፈተዋል። ከመቼ ጀምሮ ነው ጊዜ መፍታት የጀመረው? ጊዜ እኮ አይፈታም፣ ህዝብ ነው የሚፈታው ማሬ። እኛንን የጀመርነው እኛንን የምንጨርሰው አይሆንም። አሻፈረኝ ካልሽ ትተናል። ሰው መሀል አንገባም። ምን አገባን? አንገባም። ወይኔ ግን ደምበኛ ለቅላቂውኛለሁ። አንገባም ናዮ አይዲ። እሺ ውዶቼ እኔ ብቻ መልእክት ነው ማስተላለፍላችሁ። እሺ ላታዩ ትችላላችሁ፣ ቢዚ ናችሁ። እኔ ስራ የለኝም አይደል? ቁጭ ብዬ እኮ ነው የምውለው። ምን ስራ አለኝ ውዶቼ? እናንተን ኩክ ታረጋላችሁ፣ ስንት ነገር አለባችሁ። የማን ስቶሪ ነው ያላችሁኝ? ቲክቶክ ወይ አዶናይ በለስ ድረስልኝ። ቲክቶክ ላይ አዶናይ የኔ ጌታ የኔ አንበሳ የኔ መከታ አዶናይ የኔ ጌታ አዶናይ ስሙኝ። አዶናይ አይናገርም አይናገርም። ጌታን ግን ብዙ መንገር የፈለገው ነገር አለ። አትናገር ለዚህ ማህበረሰብ አዶናይ፣ ለዚህ ማህበረሰብ አትናገር፣ እንዳትናገር ለዚህ ማህበረሰብ። ግን ብዙ ውስጥ ያለ ነገር አለ። ንገረን። እኔማ በደንብ አድርጌ አብራራላለሁ። ንገረን ናዮ አይጂ። እሺ አቤት እናንተ እኮ ከእንቅልፌ ስነቃ ናዮ የናዮ ማን ነበር በእናታችሁ? በፌክ አካውንቴ ነው የማየው። በዋናውማ እዚህ ነው ያለው። ኦኬ ናዮ ቆይ ምንድነው የሚለው መዝሙሩ? እኔ እፈታላችኋለሁ፣ እናንተ ላታውቁ ትችላላችሁ። አረ ይፍቹን ቆይ ውዶቼ፣ ቆይ ውዶቼ። አሁን በዚህ ኃይለ የሌሎቹን አሉባልታ መፍታት ሲያቅታችሁ ከኔ መስቀል መጣችሁ። አሁን ከሰማይ ደግሞ ልታጣሉ። ስንቴ ተናገርኩኝ። አቤል ይዞልኝ ይመጣል። እናንተ ሾካኮች። ቆይ ናዮዬ፣ ቆይ እኔ እናት አዲስ እየተማርኩ ያለው ነገር ይላል። ላትሰሙ ትችላላችሁ። እኔ በዚህ ቆይ እግዚአብሔር አምኖ መኖርን ነው። ሁሉ ነገር ለእግዚአብሔር ሰጥቶ መኖርን ነው። እኔ እናት እውነት ብለሻል። ለእኛማ ብትሰጪን አብኩተን ደልዘን ፈይተን ድጋሚ 3ኛ ዙር እናቦከዋለን። ወይ እሺ ፈለገ ይሁን። ግን እኮ ፈለገ አሉ ባልታሪያ ምን ተሻለኝ ወገን። አበባ ላክ ፈለገ አበባ ላክ። ያው ሶሻል ሚዲያ ቤታይ እንደምታውቂው በጣም ጥሩ ጎን እንዳለው ሁሉ መጥፎ ጎንም አለው። የሰዎችን ህይወት በቀላሉ ሊያስተካክልም ሊረብሽም ይችላልና
ጆን ዳንኤል እና ጃኒ ሁለቱንም እግዚአብሔር በሚያውቀው እጅግ በጣም በክርስቶስ ፍቅር የምንወዳቸው እህት ወንድሞቻችን ናቸውና ዛሬ ሁለቱም ተከታዮቻቸውን አክብረው ተነጋግረው ነገሮቻቸውንም በማስተካከላቸው እጅግ በጣም ደስ ብሎኛል። እግዚአብሔር አሁንም ቸር ነገርን ያሰማን። ያው የቤታዬ መረጃም ደግሞ በጣም ጠቅሞናል። ቤታ ትላንት ስስጭኝ የነበረው መረጃ በለገ ያንደኛው ሳቷ ቆል እኔ ማል ያለሁት ግን ይሁን እሺ ይሁን ደስ ይሁን አይደለም እና እውነት በጣም ደስ ብሎኛል። ከዚህም የበለጠ ከፍ ይበሉ። የሁለቱንም ክፉ እግዚአብሔር አምላክ ያሳየን። በቃ ሶሻል ሚዲያ ላይ የማንንም ክፉ ማየት የማንንም ሰው ክፉ መስማት አንፈልግም። በቃ ሁሉም ሰው ሰርቶ እንዲለወጥ ነው የምንፈልገው። እግዚአብሔር አሁንም ቸር ነገርን ያሰማን። በጣም ነው የማመሰግነው ቤታዬ። እሺ ኧረ ምንም ችግር የለውም። ተነገየ ሰኞ እናደርጋለን። እሺ እሺ ወንድም አለም እሺ